ዛሬ ማለት ነው ሁልሽንም ተገኝተሻል። ሰላም ሰላም፣ ጤና ይስጥልኝ የንድ ቤተሰቦች እንደምን ዋላችሁ? አለን እግዚአብሔር ይመስገን። እንግዲህ ጨረቃዎቹ በስተ መጨረሻ መጥተዋል። ባይዘዌ ሰዓት እያረፈዱ ነው። እንደ ረመዳን ወስደውታል። ወደ 8 ሰዓት ማለት ነው። የበፊቱ ይሁንልን 12 ሰዓት ማለት ነው። ሶ ዛሬ ቅመም የኔ ቆንጆ በስማማ ቤት ትወና የምሬን እኮ ነው። ማርያምን በምክንያት እኮ ነው ቅመም እያልንሽ ማለት ነው። እመቤቴ በጣም ትችያለሽ፣ ጎበዝ ሆና ነው የተወነችው፣ ሆና ነው የሰራችው። ሬሊ ነው ያለቀሰችው። በጣም ትክክለኛው ስሜቷን ያወጣችው ማለት ነው። እና እኔ ራሱ በመሀል ተሸጎጅ ያለውኝ የምር ፕራንክ እንደሆነ እያወቅኩኝ ማለት ነው። ያስታውቃል፣ ፕራንክ እንደሆነ ያስታውቃል። ግን ደግሞ በመሀል ተሸጎጅ ያለውኝ ማለት የማለችበት ቦታ አለ፣ በደንብ ካያችሁት ማለት ነው። እሱ ጋር ተሸጎጅ ያለውኝ በቃ እኔ እንጃ ብቻ የሆነ ቦታ ተሸጉጅ ያለኝ የማልዋሸው ነገር እኔም አግኝተሽኛል ቅመም የኔ ቆንጆ። ብሩክን ብቻ አይደለም ኦዲየንሱን ተገኝተዋል ብዬ አስባለሁ። ይመችሽ። ያው የዛኔ የዛ ቤት እየሆኑ ማለት ነው ባይዘዌ እዛ ቤት የምንለው ማለት ነው እራሳቸው ቤት ነው። እላይ ፎቅ ማለት ነው ክፍት ቤት አለ አይደል? አንድ ክላስ እዛ እኮ ነው ያሉት። እኛን እኮ ነው እንትን ያሉ እየሸወዱን ማለት ነው። ለማንኛውም ይመቻችሁ፣ ተሳክቶላችኋል ማለት ነው። ሶ እዛ የሆነች ፕራንክ አደርጋለሁ ብላ ፕራንክ ተደርጋ ነበረ አይደለ? በጥፉ መለሰችው ማለት ነው። አሁን በስማም በጣም ነው የተናደደው። እንዲህ 30 ጊዜ ነው እመቤቴን ድንግል ማርያምን እየማለ የነበረው ማለት ነው። እና እንደማታደርግ እኮ ኦዲየንስ ራሱ ያውቃል። ብሩክ እንደዚህ እንደማያደርግ በስማም ያውቃል። አብዛኞቻችሁ ተማሩበት። ምንድን ነው በጾም ዝሙትን ትሰራለህ ወይ ብለዋለች። ስንቶቻችሁ አሁን ትጠነቀቃላችሁ? በጾም እንደዚህ የምር አይደለም እንደዚህ መስራት ይቅርና ማለት ነው ባልና ሚስት ሆናችሁ ራሱ አንድ ክላስ መተኛት አይፈቀድም፣ በጾም ማለት ነው። በጾምም ብቻ አይደለም አርብ ሮብም አይፈቀድም፣ ግዝት ይባላል። እና ይህ በዚህ አጋጣሚ እንድታቁ ማለት ነው። ቅመም የኔ ቆንጆ እንደዚህ አይነት ነገር ስላወቅሽ በጣም ደስ ብሎኛል። አይም ሶ ሀፒ። በጾም እንደዚህ አይነት ነገር አይደረግም ያለ ማታቁም አላችሁ። እና ተሳክቶልሻል ዛሬ መቤቴን። ጎበዝ ጀግና የኔ ቅመም ማለት ነው። አሁን እንደ ኤፋ ቅመሟ ማለት ነው እንደ ኤፋ ፕራንክ ቢያደርጋት መቼም ይቅርታ አታደርግለትም። አሁን ኤፋ የሚሰራው ስራ አይታችሁታል? ኧረ ወይኔ በስማ ወዴት እየሄዱ ነው? እመቤቴን እሱማ በጣም ተበላሽቷል። ጌታ ዛሬ ጭራሽ ክላሱ ስሬሩ ምናምን ሆነ ነው የደረሰችበት። እና ያው ስራ ነው እየሰሩ ያሉት፣ ተመካክረው ነው እየሰሩ ያሉት። ግን በጣም የሚደብር የሚያስጠላ ማለት ነው። ግን በአንድም በኩል ዊና ስራ ቢሆን ዊና እንደዚህ ይሆናል ብዬ አላስብም። ዊና ደግሞ እንደዚህ አይነት ስራ አይሳተፍም። ምክንያቱም በእምነቱ በጣም ጠንካራ ልጅ ነው። እና በአንድም በኩል ምን ሆኖ ነው እውነትም ብር ሸውዶ ነው ቼክ ምናምን እያለ ነበር አብሪኮ ማለት ነው። ኤንዌስ ቅመም የኔ ቆንጆ እንደዛ ቢያደርጋት ብሩክ መቼም ይቅርታ እንደማታደርግለት ነው በዚሁ ልንገራችሁ ብዬ ነው። ጎበዝ፣ እንደዚህ ፕሮቴክት አድርጊው ባልሽን። የምሬን እኮ ነው ጎበዝ፣ አሪፍ እኮ ነው። ሁሌ ፕሮቴክት አታደርጉትን፣ ግን መተማመን የሚባል ነገር አለ። ተማመኑ፣ ተከባበሩ ማለት ነው። ሌላው ይሄ እዩ ተብዬዋ ማለት ነው። በቅድም አልሰማሁትም። አይገርማችሁ? ዲኤንኤ መደረግ ያለበት ብዬ አላስብም የሚለውን አልሰማሁትም። ግን የሆነችው አሼር አድርጋልኝ ሰምተሻታል ወይ እንደዚህ ስትለኝ ረበስማ እኔስ መቻመንኩኝ። እኔ እኮ ውሸቷ ነው፣ እርጉዝ አይደለችም ተው እያልኩኝ 3 ወር ድረስ እኔ አላመንኳትም። ግን ብዙዎቻችሁ አሳምናለች። የማሳመን ችሎታ አላት፣ ጭንቅላት አላት። ግን ተግባሩ አያሳምንም። የምሬን እኮ ነው። ለምን አለች ዲኤንኤ መደረግ አለበት ብዬ አላስብም። ኋይ ለምን እና በውስጥ እንፍታ ብየዋለውኝ። በውስጥ ካልፈታን እሄድበታለሁ እያለች ነው። ሶ አሁን በውስጥ ከተፈታችሁ የብሩክ ስም ጠርቷን ማለት አይደለም። ምክንያቱም ስሙን ማጥረት አለባት እሷ ናት። ለምን እንደዛ አለች? የእሱ ልጅ እንዳልሆነ ይኸው ራሷ በራሷ እኮ እየተናገረች ነው። ዲኤንኤ መደረግ አለበት ብዬ አላስብም ማለች አይደለም። ግን በአፏ እንደዛ እንዳለችው አሁንም
ወይም አላረገዝኩም ትበል፣ ልጅ አልወለድኩም ትበል፣ ወር ደግሞ የእሱ ልጅ አይደለም ትበል። የምሬን እኮ ነው። ካልሆነ ያው ይሄዱባታል የጨረቃ ፋሚሊ ማለት ነው። ለማንኛውም ውሸቷ ነው፣ እውነት አይደለም። የምሬን እኮ ነው። የሚያሳምን ነገር የለም እኮ እንዲህ ህፃንን ይና ህፃን እኮ አይደለንም። እኔ ለምሳሌ እኔ ሰኒ አልሸወድም። የምሬን እኮ ነው። እንዲህ እዩት፣ ከመጀመሪያ ቪዲዮን እዩት። እንዲህ ከ6 ወር በኋላ 7 ወር አለች። የ6 ወር እርጉዝ ነኝ አለች። እንዲህ አራምባና ቆቡ የማይገናኝ ነገር ረበስማም። ሲጀመር አሁን የእርግዝና ምኑ አለባት? ምንድነው ከእርግዝናው የራስ ቤት ንጭንጭ ይብሳልን አለችው። መቼም እኛ እንደ እግዚአብሔር ፍቃድ ወደፊት እናረግዛለን፣ ግን ወልደው እህቶቻችንን አርሰናል። እንግዲህ ሲነጫነጩ አላየንም። ያንቺ የትኛው እርግዝና ያነጫነጨሽ ወይም አራስ ቤት ያነጫነጨሽ እንዴት እንደሆነ ባላቅም ማለት ነው። እረ ውሸት ነጭ። እረ በስመ አብ